አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉም ሰላም ነው። ደህና ናችሁ ወይ? ረመዷን እንዴት ይዟችኋል? እንዴት ነው ዲካሙም ሁሉም ነገር እንዴት ይዟችኋል? እህቶቼ አላህ ያበርታችሁ። ለሀገራችሁ በሰላም ደግሞ አመት መጥቶ የዛሬ አመት ደግሞ ብዙዎቻችሁ እንግዲህ ወደ ሀገራችሁ የምትመለሱ ይኖራል። ተመልሳችሁ ደግሞ በቤታችሁ የምትጾሙ አላህ ያደርጋችሁ እላለሁኝ። እና ዛሬ ደግሞ በአዲስ ቪዲዮ መጥተናል ፌርድዬ ሰይድ ጋር ማለት ነው። እና ዛሬ ደግሞ እንግዲህ ጥያቄ ጠይቃታለሁኝ። የኢትዮጵያ ወንድ እንግዲህ ምን እንደሚያስብ ማለት ነው። አረብ ሀገር ሴትም ወንድም ያኔ ሴቶቹም ወንዶቹም ቤታቸውን ሰርተው ባልና ሚስት ማለት ነው ቤታቸውን ይሰሩና እሱም ቤት አለው እሷም ቤት አላት። ስለዚህ ኢማን ቤት ነው መኖር ጥሩ ያኔ ጥሩ የሚሆነው ማንኛቸው ቤት ነው ሴቷ ቤት ወይስ ወንዱ ቤት? እና ደግሞ ለምን ሴቷ ቤት ነው ብትል ለምን ወይም ወንዱ ቤት ነው ብትል ለምን? እስኪ ያለውን ነገር እንጠይቃትና ሰላምታ መጀመሪያ ታስተላለፍ። ከዛም በኋላ ያው እጠይቃታለሁ ማለት ነው። ቶቼ ሰላም ባያቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኛ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እና እናቴ ያው ጥሩ ጥያቄ ነው ብዬ አስባለሁ። እኔም ብዙ ጊዜ እንትን ተጠይቄ ነበርና ያውም እያየነውም ያለነው ነገር ነው። የሆነ ውጭ ሀገር ሁለቱም ሆነው ሰርተው ይመጡና ማለት እስከ ዛሬ ሳይገናኙ በፊት ማለት ነው። ወይም ደግሞ አረብ ሀገር ሆነው ሁለቱም ቤት አላቸው እዛው ይጋባሉ ማለት ነው። በዚህ ሰዓት ከዛ መጥተው መኖር ያለባቸው የት ነው ተብዬ ከዚህም በፊት ተጠይቄ ነበር ማለት ነው። እና እኔ እንደማስበው ወንዱ ቤት ነው ብዬ አስባለሁ። ምክንያቱም አብሶ የኛ ሀገር ህዝብ ማለት ነው ምን ይላሉ እሴት ቤት ተቀምጦ ምናምን ይባላል። ለምሳሌ እንበልና አሁን ባልና ሚስት ተጣሉ እንበል ከዛ ፌስታሉን ይዞ ሊወጣ ነው ወይስ ደግሞ አሁን እንትን ሴቷ ግን ወንዱ ቤት ቢሆን ፌስታሉን ይዛ ብወጣ ለራሱ ምንም ነገር አትባልም፣ ሂዳ ቤቷ ነው የምትገባው። ወንዱ ግን ፌስታሉን ይዞ ወጣ እኮ ነው የሚባለው። ገባችኋ? ስለዚህ እኔ እንደማስበው ወንዱ ቤት ይሻላል። ሴቷ ቤት ቢሆን ወላሂ በጣም ብዙ ችግር አለ። ቤተሰብም አያከብረውም፣ ወላሂ አያከብረውም። የማን ቤተሰቦች? የእሷ ቤተሰቦች የእሷ ደግሞ ቤተሰቦች ወላሂ አሁን ላይ ሴትም ሆነ ወንድም እናቴም ጋር ቅድም እየተባባልን ነበር። ሴት ልጅ ግዴታ ስራ ሊኖራት ይገባል ብዬ አስባለሁ። ምንም አይነት ነገር ይሁን ማለት ነው። አዎ ቅድም በወሬ የተነሳ ሚስቱን አገባባት ነው ያለው። ሚስት አገባባት እኔ ዘመድ እንዴታት ምናምን እየትን ባሏ እኮ አገባባት ሚስቱን ምናምን ትንባባላባት። ከዛ ስራ የላትም እንዴ? ከዛ እሷ እንዴት ስራ የላትም እንዴ ያለች። ከዛ ስራ የሌላት እንደሆነ መከበር የለባትም እንዴ ብለን አልን ማለት ነው። ከዛ እሷ ምን ትላለች ደግሞ ሴት ልጅ እኮ ስራ ከሌላት የሆነ ገቢ ተለላት ትናቃለች አለች። እኔ ተጣላሁ ምን ብላ ነው የምትናቀው ብዬ ማለት ነው። እና ይሄን ነገር እንዴት አሰብሽው? ያኔ ለምን መሰለን አሁን እቺ ልጅ እንግዲህ ቅድም እንደዋራ ነው ከሆነ እቤት ውስጥ ናት፣ እየወለደች ነው፣ ቆንጆ ልጅ ናት። እሱ ደግሞ የሆነ መምህር መሰለኝ። እሺ እና እየሰራ ነው። እንዲያውም አብረው እየሰሩ ነው ወይ ምናምን ብል አዎ አንድ ቤት ናቸው፣ ግን እሱ እየሰራ ነው። ግን አግብቶ ታታቅ እሱ አግብቶ በጎረቤት እየኖረ ነበር። አሁን ስታቅ ተፋተው ወደ ቤተሰቦቿ መጥታለች ተባለ። ለምሳሌ አሁን ይኸው ልንገርሽ፣ አሁን ይሄ ነገር የተፈጠረባት ሴት ልጅ ለራሷ ብር ካላት ክብር ካላት ማለት ራሷን የምታከብር ከሆነች ወላሂ ጥንቃቄ ካላት ሴት ልጅ ወንድ ልጅ አይንቃትም። ምክንያቱም አሁን ሰቢ እቤት ሆነሽ በሚመጣ ሰዓት ዝርክርክ ብለሽ ከጠበቅሽው በጣም ነው የሚያስጠላው። ወላሂ በጣም ብዙ ጥናት የተደረገበት ነገር በእስልምናም ይባላል። ሴት ልጅ ባሏ በሚመጣበት ሰዓት በስርዓት ልጆቿን አጣጥባ እሷ ተጣጥባ እንደውም ከስራ በምገባ ሰዓት ደስ ይላል ማለት በስርዓት ለብሳ ነው ስራ ወደ ስራ የምትሄደው ማለት ከዛ መታ ኩሽና ምናምን ሰራርታ ለራሷም ክብር ይኖራታል። በዛ ላይ ሁሌም እቤት ከሆኑ ልብስ አይገዙም ባሎቻቸው። እንደውም አብዛኞቹ ሴት ወላሂ ልብስ አይገዙም። ምክንያቱም በወር አንድ ጊዜ ምናምን አብሶ ባሏ ገዝቶላት የሚመጣ ከሆነ እቃ ምናምን አይለባበሱም። እንደዛው ድክርትርት ብላ ትጠብቀዋለች። ከዛ በዛ ሰዓት ይንቃታል። እና ክብሯን የጠበቀች ስርዓቷን ያላትን ሴት ማግባት ይፈልጋል ማለት ነው። ያ ወንድ ልጅ ግን እኮ ላይ ቆንጆ ነበረች። አሁን ባሏ ብትሆንም ደግሞ ለመልክ ይቀየራል። ወላሂ መልክ ይቀየራል እያልን ነበር ከዛሬ ከትምህርት ቤት እየመጣን ሁሉም ሰው በወጣትነቱ ቆንጆ ነበረ። ግን ደግሞ የሆነ ኑሮ እንትን ካለ ወላሂ ይበላሻል። በተለይ ኢትዮጵያ ላይ በጣም ወላሂ ሀገራችን ላይ ከባድ ነው። ራሳችን የሆነ ጣል ስናረግ
ዝም ብሎም ነው በቃ ኑሮው ራሱ ፀሐው ምኑ ብርዱ ብስጭቱ ምናምን በቃ ዝም ብሎ ቤት ውስጥ ተኩሽናው ቤት ምናምን ከውጭ ላይ ወደ ቤት ውስጥ በቃ እንዲህ ስንሉ የሆነ በቃ ጥቁልቁልቁል ነው የምንለው ማለት ነውና አያችሁታ ጠዋት ላይ ወደ ስራ በምትሄድ ሰዓት ተጣጥባ አምሮባት ትወጣለች። ከዛ ስትመለስም ደህና ነው የምትሆን። ግን ደግሞ እቤት የምትውል ከሆነ ጠዋት መታጣጠቡ ላይ ትዝ አይላትም። ወደ ኩሽና ትሄዳለች። ከዛ በቃ ድክርትርት ብላ ትውላለች። እሱ እስከሚመጣ ድረስ ሲጀመር ስራው ምናምን እንትን ይላታል። ብቻ እንግዲህ ስለዚህ እንግዲህ ከዚህ ነገር አላህ ይጠብቀን። ሁላችንም ራሳችንን መጠበቅ ግድ ነው። እና አሁን እንግዲህ ወደ መጀመሪያው እንትናችን እንመለስ ማለት ነው ቶቼ ወንድ ልጅ እሴት ቤት ከሚቀመጥ ራሱ ቤቱ ይቀመጥ የበለጠ። የኢትዮጵያ ወንዶች ደግሞ ታውቃላችሁ ውስጣቸው ኩርት ያለ ነው፣ ኩሩ ናቸው። በቃ እንደዚህ የበታችነት ይሰማቸዋል ሴቶች ቤት ሲኖሩ ማለት ነው። አንደኛ ጓደኞቻቸው እንደዛው ነው እንትን የሚሏቸው። እና ደግሞ ትልቁ ነገር ልንገራችሁ፣ የኢትዮጵያ ወንድ እሴት ቤት የሚቀመጥ ከሆነ ኃላፊነት አይሰማውም። ገባችሁ? ቤቱን ቤት ውስጥ ስለተቀመጠ ብቻ በቃ እሷም ኃላፊነት በቃ ኃላፊውን እሷ ናት ብሎ ነው የሚያስበው። ገባችኋ? የሆነ እንጨት የሆነ አልቆ የሚሆን ወይ የእንጀራ እህል ወይ የሆነ ነገር አልቆ ይሆን በቃ እሷ ታሳካው። በቃ ልክ ቤቱን የእሷም እንደሆነ ኃላፊነቱ የእሷ ነው ብሎ ነው በውስጡ የሚያስበው ማለት ነው። ግን እዛ እቤቱ የሚኖሩ ከሆነ እሱ ቤት የሚኖሩ ከሆነ የሆነ ነገር ቢጣሉ ምንም ቢል ትሄዳለች። በቃ እሷም እንደውም አቅም የምታገኘው የመናገር ኃላፊነት ገባች። ብትናገር ራሱ እሱ ቤት ተቀምጣ ብትናገር ወጣ ብላ ወደ ቤቷ ትሄዳለች። መኩሪያ አላታ። ግን እዛ ተሆነ አንተ ውጣ ብላ እሱ ፌስታሉን እንኳን ይዞ ቢወጣ በዛ ላይ ተጣልተው አስበሻል እናቴ ይሰብ ተጣልታችሁ እሷ ናት መውጣት ያለበት ወይስ እሱ? የሆነ ቤተሰብ ጋር እኮ ይሄዳል አብዛኛው። እኛም ብዙ ጊዜ ሀገራችን ላይ የምናየው በተጣሉ ሰዓት ሚስት ትሄዳለች። ከዛ ሚስት ቤት እሱ ነው ማለት ነው የሚቀመጠው። ሰቡት በተጣሉ ሰዓት ለራሱ አትወጣም እኮ ትወጣለች እንጂ እና መቼም እሱ አይወጣ እሷ ቤቱና እሷ ቤትም ቢሆን ትወጣለች። ኧረ አይደለም ምንም ቢሆን ትጣሉ። እኛ ሰፈር አሁን አሉ አይደለ? ከላይ ይባልም እኛ ሰፈር አሉ አይደለ? አሁን እነዛ ሰዎች እሷ ብትጣላ ቤተሰቦቿ ጋር ትሄዳለች። ምክንያቱም መቼም እሱ ወጥቶ ቤቷ አይሄድም በዛ ሰዓት ማለት ነው። ወዲያውኑ ላይሄድ ይችላል ግን ችግር ከሆነ ይወጣል። ግን ደግሞ ወዳውኑ እሷ ናት የምትወጣው። በዛ ሰዓት ቤት ሲቀመጥ የእሷ ቤት እኮ ነው መባል። ደግሞ የኢትዮጵያ ሕዝብ ማለት ነው እኛ ሰፈር ወላይ በጣም ብዙ ሰፈር ላይ ያለ ነገር ነው። አንድ ነገር ሰው ሞቶ ከሆነ ያ ሰውዬ እኮ እንደዛ አድርጎ ነው ሲጀመር በጣም የሚያደርጓቸው። በቃ ለኔ የሆነ ነገር ብቻ ይነሳ ወላይ ብዙ ጊዜ ወንድ ልጅ ኩራትም ነው ጉልበትም ይሆነዋል ከቤቱ ማለት ነው። ከቤቱ በቃ የኢትዮጵያ ወንድ ይሄ ነገር ነው። በቃ ያኔ በጣም ነው እንትን የሚላቸው። እውነቴን ነው የምላቸውና ሴቶች ቤት ካላችሁ ባሎቻችሁን ቤት ካለው እናንተ ከነሱ ቤት ሂዳችሁ ብትቀመጡ የእናንተ ቤት ተከራይቶ ሽንኩርት መግዣ ይሆናል ማለት ነው። ለራስሽ አድርጉ። መቼም ለሱ እንዳሰጪው ራስሽ ቢጃማ ታሰፋበታል። አረ ብዙ ነገር ሴት ልጅ ያስፈልጋታል። ስለዚህ ያን ነገር መያዝ አለባት ቤትሽ ማለት ነው። ቤትሽን ታከራይ። ብዙዎቻችሁ ሁለታችሁም ቤት ካላችሁ አንቺም ባለሽን ቤት ካለሽ ምንም ይሁን አንቺ ቤት ሳይሆን እሱ ቤት ብትቀመጡ ኃላፊነት ተሰምቶት ትኖራላችሁ ማለት ነው። እና አንቺ ቤት ተቀመጣችሁ ግን በጣም ችግር ነው። አንቺ እውነት ሲጀመር ቀመ ቤተሰብም የአንቺን ቤተሰቦች የሱን ቤተሰቦች አንቺ ለራሱ የመከባበር ለመናገር አትችልም። ይሆናል ይሰማዋል ትላለች። አንተ እኮ እንደዚህ አድርገህ ምናምን ብትለው አሁን እሷ ቤት ተቀምጪ የሚል ነገር ይፈጠራል። ይሄ ቤትሽ ነው የሚለው ቀድሞ ኢትዮጵያ እንዴ ለዚህ ቤትሽ ነው እንዴ ለዚህ ነው እንዴ ብሎ ነው ወጥቶ የሚሄደው ማለት ነው። ስለዚህ ሌላ ነገር ስለሚፈጠር ሴት ልጅ መናገር አትችልም። ግን ደግሞ እሱ ቤት ሄዳ ብትቀመጥ የተሻለ ነው ብለን እናስባለን። እውነት እንደዛ ብታስቡ አሪፍ ነው ማለት ነው። ሰላማችሁ ይብዛ። ዛሬ ያው እንግዲህ ያስተምራል ያልነውን ይዘን መጥተናል። ደግሞ በቀጣይ ደግሞ ኮሜንት ላይ አስቀምጡልን ምን ይዘን እንደምንመጣ ማለት ነው። ይሄ ነገር ቢሆንስ ብላችሁ ኢትዮጵያ ላይ ይሄ ነገር ቢሆንስ ብላችሁ ታስቀመጣችሁልን እንሰራለን ኢንሻአላህ። ላይክ አድርጉ ቪዲዮውን እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።